ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገረ እንግሊዝ የዝግጅት ክፍላችን ከእናንተ ክቡራን ተመልካች አድማጮቻችን ጋር የምናደርገውን ቆይታ ዝግጅቶቻችንን አጠናቀን መጥተናል። እናንተም አብራችሁ ቆይታ እንደምታደርጉ ተስፋ እናደርጋለን። እንግዲህ በዛሬው ዕለት የምንነጋገርባቸው ጉዳዮች በተለይም በአማራው ትግል ላይ ትልቅ አስተዋጽኦ ከሚያበረክቱት ውስጥ አንዱ የፋኖ ትግል ነው። ይህ ትግል አሁን እየጠነከረ የመጣበት ሁኔታ ተስተውሏል። ይሁን እንጂ በውጭ የሚገኘው ማህበረሰብም ሆነ እንደዚሁም በአገር ቤት ውስጥ ያሉት የአማራው ማህበረሰቦች በአብዛኛው ለትግሉ የሚያደርጉት እንቅስቃሴ አናሳ ነው የሚል ወቀሳም ይነሳል። በተለይም የአማራው አንድ ሆኖ ያለመገኘት ጉዳይ ነገሩን እያረዘመው መሄዱንም አንዳንዶች ይስማማሉ። በሌላ በኩል በአጭር ጊዜያትና በአጭር ወቅት እንዲህ አይነት ውጤት መገኘቱ ደግሞ ቀላል አይደለም የሚሉ ወገኖችም አሉ። በአማራው አብሮ መስራት ለትግሉ ወሳኝ ጉዳይ ነው፣ ስለዚህ አብረን እንሆን የሚሉ ወገኖችም እንደዛው ይደመጣሉ። ዛሬ በእነዚህ ጉዳዮች ላይ ነው የምንነጋገረው የምንወያየው። በዝግጅቶቻችን እናንተም እንደምትደሰቱ ተስፋ እናደርጋለን። የምናቀርባቸው ሀሳቦች፣ የምንነጋገርባቸው ጉዳዮች ለትግሉ አሁንም ወሳኝ ነው ብለንም እኛም እናስባለን። ለዚህ ነው ይህንን ጉዳይ የመረጥነው። የአማራው ትግል አብሮ መስራት ወሳኝነት አለውና ምን እናደርግ? ያሉት ክፍተቶች ምንድን ናቸው? እነዚህን ክፍተቶችስ መዝጋት እንዴት ነው የሚቻለው? አብሮ በመሆን የሚገኘው ውጤት ምን ሊሆን ይችላል? እንነጋገራለን፣ እንወያያለን፣ እንመካከራለን። ከባለፉት ስህተቶቻችንስ እንዴት እንማራለን የሚለውንም እናነሳለን። ከዝግጅቶቻችን ጋር አብራችሁ እንድትቆዩ በማክበር ጋብዛለሁ። እንደተለመደ ሁሉ ዛሬም የምንወያየውና የምንነጋገረው በዚህ ጉዳይ ላይ በተለይም በኢትዮጵያ ፖለቲካ ጉዳዮች ላይ ወቅታዊ እንቅስቃሴዎችን ከማድረግ በዘለለ በመከታተል ማህበረሰቡን በማንቃት ትልቅ አስተዋጽኦ ከሚያበረክቱት ኢትዮጵያን ወገኖቻችን አንዱ የሆነው በዚሁ በእንግሊዝ ሀገር የሚኖረው እያሱ ኤፍሬም ነው። በፖለቲካ ትንታኔ እንደዚሁም በማህበራዊ እና እንደዚሁም ደግሞ በሰብአዊ መብት ጉዳዮች ላይ የሚሟገት ኢትዮጵያዊ ነው። በሀገር ጉዳይ ምንም ዝንፍ የሚል አቋም ሳይኖረው እስካሁን ቀጥሏል። ምንድን ነው ችግሮቻችን የሚለውን እንነጋገራለን። አብራችሁን ቆዩ። ወንድማችን እያሱ ከልብ አመሰግናለሁ። እንደ ወትሮ ሁሉ ዛሬም ከዘውዱ ሾው ሚዲያ ጋር አብረ ቆይታ በማድረግ እውቀትና ልምድን ለማካፈል ፈቃደኛ ሆነ በመገኘት በጣም ደስ ብሎኛል። በቅድሚያ እንኳንም አደረሰ ለፈረንጆቹ 2026 ዓ.ም። እንግዲህ የአንድ ዓመት አገባደን እንግዲህ አዲሱን ዓመት ጀምረናል። በእርግጠኛ አንዳንድ ጊዜ እድለኞች ነን፣ ሁለት አዲስ ዓመት እናከብራለን። ግን ያለነው በአውሮፓ ሌሎችም እንደዚሁም ነው ወንድሞችና እህቶች በተለያየ ዓለም ስለሆነ በዚህ በዓል ላይ ይሳተፋሉ። ስለዚህ አዲስ ህይወት፣ አዲስ ጅማሬ፣ አዲስ ውሳኔ፣ አዲስ እይታ የመሳሰሉት ነገሮች የሚከሰቱበት ነው። እንግዲህ ያንተም የዘውዱ ሾው በአዲስ መልኩ ተጠናክሮ ከበፊቱ በተሻለ መልኩ ስል ካለፈው ከነበረው ጥንካሬ በለጠ ጥንካሬ ጨምሮ ነው ማለት ነው እንጂ ያለፈው ደካማ ነው ማለት አይደለም። እና ተጠናክሮ የሚመጣበት መንገድ ነው እና በጥንካሬ ላይ ጥንካሬ መጨመር ማለት ነው። እና ለዚህም ደግሞ ያንተ ቤተሰቦች በተለይ ድምተኞች በዚህ ዓመት በትህትና መጠይቃቸው እንደ ሪዞሉሽን እንዲወስዱት የምፈልገው ሰብስክራይብ ያላረጉ ሰብስክራይብ እንዲያረጉ፣ ላይክ ያላረጉ ላይክ እንዲያረጉ፣ ሌሎችም ሞዴሎች አስፈላጊ ከሆነ የሜምበርሺፕ ለምሳሌ ሜምበርሺፕ አባል በወር የሚከፈል በአመት የሚከፈል አንዳንድ አስተዋጽኦ ያስፈልጋል። ምክንያቱም ሚዲያ መስራት በጣም ከባድ ነገር ነው።
ጊዜ ኮንሱም ያደርጋል፣ የቤተሰብ ጊዜ ይወስዳል፣ የስራ ጊዜ ይወስዳል። ግን ህብረተሰቡ መረጃ ሊደርሰው ያስፈልጋል ከግራና ከቀኝ። ያለበለዛ የጠላቶቻችንን መረጃ ብቻ ነው ምን ሰማው። የአብይ ሰራዊት በሚሊዮን የሀገሪቱን ባጀት የታክስ ፔየርን ገንዘብ ወስዶ በሚሊዮን በዝቶ በውጭ ሀገርም በውስጥም አሰልፎ ህዝቡን ያደነዝዘዋል። ከዛ ብጅታ ለማጥራት ያለውን እውነተኛ ሪያሊቲውን ለማወቅ እንደ ዘውዱ ሾው የመሳሰሉትና ሌሎችም ተመሳሳይ ውጭ ያሉ ሚዲያዎችን መደገፍ ግድ ነው። እንዲያውም ዛሬ አንዱ የምንወያይበት ርዕስ በዚህ ጉዳይ ይሆናል የሚል ግምት አለኝ። አመሰግናለሁ ስለጋበዝከኝ። ከልብ አመሰግናለሁ ወንድማችን ኢያሱ ኤፍሬም። እንዳልከው ነው እንግዲህ ርዕሳችንም እንደምታየው የአማራው አብሮ መስራት ለትግሉ ወሳኝ ነው የምንለው። ታዲያ አንዱም ሚዲያዎችም ነው፣ በተለይም በአማራው ጉዳይ ላይ በኢትዮጵያ ጉዳይ ላይ የሚሰሩ ሚዲያዎችም አብሮ መሆን ለትግሉ እጅግ ጠቃሚና ወሳኝነት ያለው ነው። ትግል ስንል በፋኖ ላይ ብቻ የተንጠለጠለ አይደለም። በማንኛውም ጉዳይ ይህንን ስርዓተ መንግስት አሽቀንጥሮ ለመጣልና የኢትዮጵያን ሰላም፣ አንድነትን፣ ፍቅርን ያለውን የቀድሞ መተሳሰባችን እንዲመጣ ለሚሰሩ ሁሉ ነው ጥሪያችንን የምናቀርበው። በእርግጥ በጥልቀት ደግሞ በአማራው ትግል ላይ እና በአማራው ማህበረሰብ ላይ ዛሬ እናተኩራለን። ከልብ አመሰግናለሁ። እንግዲህ መነሻ ላይ ለመጠቆም ሞክሬያለሁ። ኢያሱ የአማራው ትግል አንዳንዶች በጣም ተጓቷል የሚሆነው የአማራው አብሮ ያለመሆን ድክመትና ስህተት ነው የሚሉ አሉ። በሌላ በኩል ደግሞ አንዳንዶቹ ከሚገባው በላይ የፈጠነ በጣም የሚገርም ስራ ተሰርቷል ይላሉ። በሌላ በኩል ደግሞ ይህ ትግልም ለመፋጠንም ለምንም ስራውን እየሰራ ያለው እምድር ላይ የተቀመጠው የፋኖ ኃይል ወይም ታጣቂ ኃይል እንጂ በሌላ በኩል ያለው የሚሰጠው ድጋፍ በጣም አናሳና ደካማ ነው፣ ያሳዝናል የሚሉ ወገኖችም ደግሞ ይህንን ሀሳብ ያነሳሉ። የተለያዩ ሀሳቦች አሉ። እንደው እስቲን ጀምረው ምንድን ነው የሚታዩት ክፍተቶች? እንደተባሉት ደካማ ነው ወይስ ጠንካራ ነው? እንደተባለው አንድነቱ በጣም የላላና የዘገየ ነው ማለት ያስችለናል? ጥሩ ጥያቄ ነው። ይሄ በጣም ሰፊ መልስ የሚያሰጥ ጉዳይ ነው። የአማራ ትግል አሁን ባለው ሁኔታ ጠንካራ ነው ወይ ልል ነው ወይ ደካማ ነው ወይ ለማለት እንግዲህ አንደኛው ትልቁ መስፈሪያችን የሚሆነው ውጤቱ ነው። ውጤቱን በምን አይነት መንገድ እንለካዋለን ነው የምንለው። በአንድ በኩል በወገን በኩል የተገኙ ድሎች ወይንም ደግሞ የተመዘገቡ ድሎች፣ እነዚህን የመሳሰሉ ነገሮችን በማየት ውጤቱን መለካት እንችላለን። በሌላ በኩል ደግሞ በጠላት ጩኸት መረዳት እንችላለን። በጠላት ጩኸት፣ ጠላት በጮኸ ቁጥር ህመሙ እየተሰማው ነው ማለት ነው እና አሁን በምናየው ሁኔታ አማራ በትጥቅ ትግል አንስቶ እስካሁን በተጓዘበት ሂደት ስንመለከተው አገዛዙን ጉሮሮ ላይ ቆሞ አላፈናፈን ያለበት ሁኔታ አለ። እንግዲህ አሁን የምንፈልገውን ውጤት አግኝተናል ወይ? የተገኘው ውጤት ካለው እድሜ አንጻር ሲመለከቱት በቂ ነው ወይ የሚለው ነገር ብዙ የሚያወያይ ነው። አንዳንዱ ስለ መሬት ላይ ያሉ ሁኔታዎች አሉ። ለምሳሌ አሁን ፋኖች ወታደሮች ማርከው ያሳያሉ፣ መሳሪያ ማርከው ያሳያሉ። እኔ እስከማውቀው ድረስ ይኸውልህ ዘውዱ የፋኖ ትግል ሲጀመር ገሌ ያለልህም በፋኖ ትግል አሁን አመራር ላይ ያሉ ሰዎች በስልክ እየደወሉ የጥይት መግዣ ነበር የሚጠይቁት፣ የጠመንጃ መግዣ ነበር የሚጠይቁት፣ የገንዘብ እርዳታ ነበር የሚጠይቁት። ፋኖ ዛሬ የክላሽንኮፍ ጥይት አይደለም የያዘው፣ ይሄ የቡድን መሳሪያዎች የሚሏቸው እነ ባዙቃ እንዳውም ሌላችሁም እየጨመረበት የአየር መቃወሚያም እየማረከበት ያለበት ሁኔታ ነው። ይሄንን ስንመለከተው የፋኖ እንቅስቃሴ ይሄ አቅጣጫው ወደ ላይ የሚሄድ ነው። ወደ ተፈንጥሮ የሚሄድ ሳይሆን ወደ ላይ በየቀኑ እየጨመረ የሚሄድ መሆኑን የሚያሳይ ነገር ነው። ነገር ግን ትግል ነውና በትግል ውስጥ ደግሞ ፈተናዎች አሉ። እነዚህ ፈተናዎች ሊመጡ የሚችሉት ከውስጥ ከውጭ ሊሆን ይችላሉ። ለምሳሌ ከውስጥ ስትመለከተው በትግል ውስጥ
ያልጠነከሩ ሰዎች ሊኖሩ ይችላሉ፣ የደከሙ ሰዎች ሊኖሩ ይችላሉ፣ ሐሳባቸው የሚለውጡት ሊሆኑ ይችላሉ፣ ባገዛዙ ሊደለሉ የሚችሉ ሰዎች አሉ፣ በቤተሰቦቻቸው አረባክ ይቅርብና ተመለስ የሚባል አለ። ለምሳሌ ሰሞኑን ባገዛዙ በአማራ ክልል በየቀበሌው እየሄዱ ልጆቻችሁን መልሱልን፣ እንዲያውም ፋኖ ያረገውንም ያላረገውንም ኃጢአት እየደመሩ በጣም በጣም የሚያሳዝን ነው። አሁን ለምሳሌ እኔ አንድ ነገር የምነግርህ ነገር ብኖር በጣም የማምንበት እንደው 10 ጣቴን ፈርሜ የምሰጥበት ፋኖ ሴት ልጅ ይደፍራል ብዬ አላስብም፣ አያረገውም። አገዛዙ ግን ሴት ልጅ ደፈረ እናት ደፈረ ብሎ የሚናገር አይነት ድራማ እየሰራ ነው። ይሄ የሚያሳየን ምንድነው? ህመሙ ቁንጥጫው እየተሰማው ነው። ስለዚህ ፋኖን ማጥላላት አለበት። ነገር ግን አንዳንድ ደግሞ ስህተቶች ይፈጽማሉ። ይህንን ስህተቶች ሲፈጽሙ ለምሳሌ በፋኖ ትግል ውስጥ ሰርገው የገቡ የጠላት ወገኖች ሊኖሩ ይችላሉ። ፋኖ መስለው ያንን እድል የሚጠቀሙ አንዳንድ ግለሰቦች ሊኖሩ ይችላሉ። በማንኛቸውም ትግል ውስጥ ህብረተሰብ ውስጥ ያለው ጉዳይ ነው። እንደዚህ አይነት ነገሮች ሲፈጸሙ በፋኖ የሚላከኩበት ጉዳይ አለ። በኦፕሬሽን አንዳንድ ነገሮችም ስህተቶችም ሊፈጠሩ የሚችሉበት ጉዳይ አለ። ነገር ግን አሁን ይሄ ሁሉ እየሆነ ባለበት ሰዓት ይሄን ሁሉ ተመልክተን ስንመለከተው የፋኖ እድገት በግራፍ እንስራው ብንል ወደ ላይ እያደገ የመጣ እንጂ ቁልቁል እየወረደ የመጣ አይደለም። ካየሁት ማለት ነው። በፊት ለምሳሌ ፋኖ በትንሽ ቡድን የአማራ ትግል እኮ በጎበዝ ጀግኖች የተመሰረተ ነው። ስለ በቃ ከፋኝ ብሎ ወገኔ ከሚበደል ብሎ ያለውን ጠመንጃ አንስቶ ጫካ የገባ ወጣት የተጀመረ እንቅስቃሴ ነው። ዛሬ በክፍለ ጦር በእዝ በብርጌድ ምናምን ተደራጅተው ትግል እያካሄዱ ነው። እንግዲህ የፖለቲካ ባህሪው ደግሞ አንዱን ልንረዳ የምንችለው ምንድነው? ያው በቡድኖች መካከል ከውስጥና ከውጭ የራሱ ፉክክር ሊኖረው ይችላል እና በዚህ ፉክክር መካከል ወይንም ደግሞ እኔ ያሸንፍ እኔ ልምራ በሚል ነገር አንድነት የመላላት ያ የተፈለገውን አንድነትና ህብረት ያለማምጣት ሁኔታ ታይቷል። ይሄ በአደባባይ የምናየው ጉዳይ ነው። ፋኖ በአንድነት ይምጣ ሲባል ብዙ ጊዜ ሆኖታል። ነገር ግን የፋኖ ራሱ አመጣጥና ሂደቱ ቀበላዊ ስለሆነ ወይንም ደግሞ በአካባቢ ልጅነት ስለሆነ ያ የተባለው አደረጃጀት ወደ አንድነት ቶሎ ሊመጣ አልቻለም። ነገር ግን ይህንን ነገር ወደ አደረጃጀቱ ወደ ተሻለ ደረጃ ማምጣት የሚችለው ክፍል በተለይ ብዙ ተስፋ የሚጣልበት የነበረው የአማራው ኢሊት ወይ የምትለው ይሄ ምሁሩ የምትለው ክፍል ፖለቲካ ተገንዝቤያለሁ የሚል ጉዳይ ክፍል ነው። ነገር ግን አለመታደል ሆኖ አንዳንድ ሰዎች ለምሳሌ ህብረቱን ከማምጣት ይልቅ ለምሳሌ አንዳንዱ ቡድን ራሱ ለተወለደበት አካባቢ የማድላት ያንን ቦታ ብቻ የማገዝ አይዟችሁ ማለት ነገር ነው። ሌሎችም ነገሮች ሊኖሩ ይችላሉ እዚህ ላይ እና እንዲህ አይነት ችግሮች አሉ። ያ የተባለው አንድነት በሰዓቱና በወቅቱ እየመጣ አይደለም። ነገር ግን ሂደቱ የሚያሳየው በፖዚቲቭ በሆነ መንገዱ እየሄደ ነው። ይሄ አሁን የምናየው አንዳንድ ልዩነቶች ለምሳሌ ሁለት የፋኖ አደረጃጆች አሉ። በእነዚህ በሁለት ፋኖ አደረጃጆች መካከል አንድነት እንዲፈጠር ብዙ ተሞክሯል። ብዙ አልተሰራበትም። ብዙ ውጤትም አላመጣም። አንዳንድ አሳዛኝ ክስተቶችም እንደዚሁ ተከስተዋል። የፋኖ አመራር ብለን የምናስባቸው ሰዎች ከደው ለመንግስት እጃቸውን ሰጥተዋል። የፋኖ አመራሮች ሽማግሌዎች የምንላቸው በድሮን መሳሪያ ተገለዋል። እርስ በርስ አንዳንድ ጦርነቶች ተካሂደው የተሰዉ ሰዎች አሉ። እነዚህ ነገሮች አሉ። አሁን እነዚህ ነገሮች በትግል ውስጥ ያጋጥማሉ ተብለው የሚታለፉ ነገሮች አይደሉም። እነዚህ ነገሮችን ማረም እና ማስተካከል በጣም አፋጣኝ ጉዳይ ነው እና ስርዓቱን አስጨንቆታል። ጥሩ ነው። ነገር ግን በተፈለገው መንገድ እየሄደ አይደለም። በተፈለገው መጠን እየሄደ አይደለም። ከሌሎቹ አንጻር ስንመለከተው እንግዲህ ይሄ ከአመሰራረቱ የመጣ ጉዳይ ነው። ብዙ የፖለቲካ ድርጅቶች ለምሳሌ ሌላው ትልቁ ነገር ምንድን ነው? ለምሳሌ ሌሎች በሀገር ውስጥ የተደረጉ ትግላቸውንም
በአንጻራዊነት ባንደግፈው ምንም ብንል ትግላቸውን ሲጀምሩ ሌሎች አጋዥ ኃይሎች ነበሯቸው። ለምሳሌ ጀብሃ ትግሉን ሲጀምር የግብፅ እጅ ነበረበት። ከዛ በኋላ እንደ ፓለስቲናን ፒኤልኦ ሊበሬሽን ፍሮንት እርዳታ ነበረበት። ኢንተርናሽናል ኮሚኒቲው ዓለም አቀፍ ህብረተሰቡ በተለይ የአረቡ ክፍል በመሳሪያ በዲፕሎማሲ በሌሎች በኢኮኖሚም በምንም ያንን ትግል ደግፈውታል። ስለዚህ ያ ትግል ከውስጥ ከውጭ ስለሚደገፍ እያደገ የመጣበት ሁኔታና ያው በሂደት የተፈጠረውን ሁኔታ እናውቃለን። በአማራው ትግል ግን የአማራውን ትግል የሚደግፉት ድሃ እናት ገበሬ ነች ወይንም ደግሞ ዲያስፖራ አረብ ሀገር ያለች እህቱ ወይንም ወንድሙ ነው። ኢንተርናሽናል ይሄ ዓለም አቀፍ ኮሚኒቲው በምንለው ይሄ ዓለም አቀፍ ኮሚኒቲው ምንለው ለአማራ ጉዳይ አዝኖ እስቲ ይሄ ፋኖ አደረጃጀት ጠንክሮ ተበድሏልና የአማራ ህዝብ ልርዳው የሚል ነገር አልመጣም። እስካሁን ያው እንደምታውቀው ነው አንተም በሚዲያ በረጅም እንደምሰራው ስለ አማራ ጉዳይ ዓለም አቀፍ ሚዲያው አሁን ነው በቅርብ ጊዜ እነ ቢቢሲ እነ ጋርዲያን ማውራት የጀመሩት እንጂ በዩኬ ፓርላሜንት አይወራም፣ በአሜሪካ ሴናት አይወራም። አሁን በቅርብ የዛሬው 15 ቀን ነው ምናምን የአሜሪካው ሴናት ከዚህ ቀደም የተነጋገርንበት እንኳን ክርስቲያኖች እየተገደሉ ነው ብሎ ደብዳቤ ገባውና የአማራ ትግል በአማራ ህዝቦች የተሰራ በአማራ ልጆች የተሰራ ስለሆነ ያ የተፈለገው እድገትና ፍጥነቱ አልመጣም። ድሮ ለምሳሌ እንደ ኤንሲ እንመልከት፣ የሳውዝ አፍሪካውን እንቅስቃሴ እንመለከተው፣ ማንዴላን ያሰለጠነው የኢትዮጵያ መንግስት ነው። ጠመንጃ ያስታጠቀው፣ ፓስፖርት የሰጠው፣ ገንዘብ የሰጠው ለትግሉ ማለት ነው። እንዲህ አይነት ድጋፎች ነበሩ። አሁን በአማራ ትግል ግን እንዲህ አይነት ድጋፎች የሉም። አንደኛ እሱ ነው። ሁለተኛ ደግሞ ቅድም እንዳልኩት ይሄ በየሎካላይዝድ ሆነ ወይንም ደግሞ እንግሊዝኛ ትናገር ብሎ አንድ ወዳጅ ነግሮኛል። ይሄ በየቀየው የተዘጋጀ ስለሆነ ለምሳሌ በጎንደር አካባቢ በሚያውቀው ወንዝ በክፋት አይደለም ይሄ ነገር፣ በነገራችን ላይ ሰዎች በስተት እንዲረዱት አልፈልግም። በሚያውቀው ወንዝ ምክንያቱም ለምሳሌ እህል ቢፈልግ፣ መጠለያ ቢፈልግ፣ መሸሻ ቢፈልግ፣ ሕክምና ቢፈልግ የሚያገኘው ምንድን ነው? ከዛው ከሚያውቀው ህዝብ ነው። ያውቁታል፣ የቆመበትንም ዓላማ ያውቁታል። ግን ይሄኛው ነገር ቶሎ አድጎ እንደተፈለገው ጎጃም ከጎንደር ከሸዋ ከወሎ ምናምን አንድ አይነት ፈጠር አድርጎ ቶሎ በተፈለገው ፍጥነት አልወጣም። በእርግጥ ለምሳሌ በሸዋ ያሉት ፋኖች እና በወሎ ወይንም ደግሞ በጎንደር በጎጃም ያሉ ፋኖች ይተባበራሉ፣ አብረው ይሰራሉ። አይሰሩም ማለት አይደለም። ነገር ግን ያ አመጣጡ ቅድም እንዳልኩ ሰው በሰፈሩ ነው እንግዲህ የሚነሳውና የተነሳውም የንትን ሁኔታ ስለ አሁን ለምሳሌ የጀብሃን እንቅስቃሴ ስንመለከተው ወጡ፣ እርዳታቸውን ሰበሰቡ፣ እዛ ውጭ ያለውን አስተካከሉ፣ ከዛ ወደ ውስጥ ገብተው ህዝባቸውን እያነቁ እያስተባበሩ ወደ አመፅ ከተቱት። የኛ ግን ደግሞ ሪቨርስ ነው። ወጣ፣ ከቤቱ ጫካ ገባ፣ ድንበር ተሻግሮ አልሄደም። የሚያገኘው እርዳታ ከእህቱ ከወንድሙ ከእናቱ ከዘመዱ ነው። ካልሆነም ከዶሩ ከወንዙ የፍራፍሬውን እየበላ ነው። ስለዚህ ያ የእድገት ሁለቱ የኛ አስተዳደግ ልዩነት አለው። ይህ እንግዲህ አሁን እዚህ ላይ ቶሎ ጣልቃ ገብቶ ይሄ ነገር መሆን ያለበት በዚህ መንገድ ነው፣ በዚህ መንገድ ብንሄድ የተሻለ ነው የሚል ነገር መሰራት ሲገባው የተፈጠሩ ነገሮች አሉ። እዚህ በጣም በትክክል ለማስቀመጥ ለምሳሌ በልዩ ኃይሉ በሚፈርስበት ሰዓት እና ወደ ፋኖ በሚቀላቀልበት ሰዓት በብልጽግና ውስጥም ወይንም በብአዴን ውስጥ ደግሞ አገዛዙን አንፈልግም ብለው ያኮረፉ የብአዴን ሰዎች ነበሩ፣ ወይንም ደግሞ ክሪቲሳይዝ የሚወቅሱት ነበሩ። ለምሳሌ እንደነ ዮሐንስ ቧያለው ወይንም ደግሞ እንደ ክርስቲያን ታደለ በፓርላመንት የመሳሰሉት እነዚህ ሰዎች ደግሞ ከነዚህ ከፋኖች ጋራ የፖለቲካ ግንኙነት የሐሳብ ግንኙነት ስለነበራቸው እነ መስከረም አበራ ሌሎችም የትግሉ ሐሳብ ስለነበራቸው ይሄ የሀገር ውስጥ ፖለቲካው የነሱ ኃላፊነት አድርገው ወስደውት ሌላ ፖለቲካል ድርጅት ሌላ ፖለቲካል አስተሳሰብ ሊበቅል አልቻለም። ስለዚህ ያው እንደምታውቀው የነሱ ዕጣ ፈንታ መጨረሻ ላይ እስር ቤት ሆነ እና ዲፍራግመንት ይሄ የተበታተነ ትግል ሆነ እና
አሁን ይሄ አንደኛው ፋክተሩ ነው በራሳችን የትግሉ ባህሪ ያመጣው ልዩነት ያመጣው አለ። ግን በሌላ በኩል ደግሞ በትክክል መነጋገር ካለብን ይሄንን ሊረዳ የሚገባው የዲያስፖራው አካል ወይንም ደግሞ በውጭ ያለው አካል በአንድነት ተደራጅቶ አንድ የሆነ ጃንጥላ ወይንም ደግሞ መዋቅር ፈጥሮ ትግሉን የሚረዳበት ሁኔታ አልተፈጠረም። ይሄ ደግሞ የየራሱ ምክንያት አለውና ትንሽ እዚህ ጋር ላቋርጥና አንተንም እድል ሰጥቼ እየተወያየን ለበዛን ብቻ ነው የማወራው። እሺ ችግር የለም። አመሰግናለሁ ወንድማችን እያሱ። እንግዲህ ተመልካች አድማጮቻችንን እየተከታተላችሁት የምትገኙት እዚህ እንግሊዝ ከሚገኘው ዘውዱ ሾው ሚዲያ ነው። ከፖለቲካ ተንታኝና እንደዚሁም የሰብአዊ መብት ተሟጋች ከሆነው እያሱ ጋር ነው ውይይታችንን እያደረግን የምንገኘው። የአማራው አብሮ መስራት ለትግሉ ወሳኝ ጉዳይ ነው። ክፍተቶቹ እንዴትና ለምን ተፈጠሩ የሚለው ነገር ላይ ነው እንግዲህ እየተነጋገርን የምንገኘው። እንዳልከው እድገቱ ወደ ላይ እየወጣ እንጂ እንደገና ወደ ታች እየወረደ ያለበት ሁኔታ እንደሌለ እውነት ነው፣ የምንስማማበት ጉዳይ ነው። ይሁን እንጂ አንዳንድ ጊዜ እውነቱ አለመነገሩ፣ አለመገለጹ፣ በዝምታ መታለፉ ነገሮችን እያከፋው እያበዛ ሄደበት ሁኔታ አለ። አንተም የራስህ ብዙ ኤክስፒሪየንስ ወይም የአንተ ብዙ ልምዶች አሉ። በተለይ በዚህ ትግል ላይ የተሻለ ደረጃ እንዲደርስ የበኩልን ጥረት ስታደርግ ጭንቅላት የሚመቱ ሰዎች አሉ በተለያየ ቦታ። የአማራውን ትግል ጠንክሮ እንዳይወጣ ጭንቅላት የሚመታው ራሱ አማራው ነው የሚሉ ወገኖች አሉ። ከመጀመሪያው ስንጀምረው ከፕሮፌሰር አስራት ወልደየ ስንጀምር እሳቸው የሕክምና ባለሙያ ናቸው። እውቅ የቀዶ ጥገና ባለሙያ ናቸው። በኢትዮጵያ ብቻ አይደለም በአፍሪካም እውቅ የሆኑ ሐኪም ናቸው። የንጉሠ ነገሥቱም የግል ሐኪም የነበሩ ናቸው። ፖለቲካ ውስጥ ብዙ ተሳትፎ አልነበራቸው። ይሁን እንጂ የአማራው ላይ የከፋ የመጣውን ችግር ሲያስተውሉ አለውልህ የሚለው ወገን ሲያጡ፣ በተለይም ህዋት ባመጣው ጣጣ በዘር ቋት ውስጥ ከቶ ሁሉም ሲሰባሰቡ አማራ ሰብሳቢ አጣ። የአማራ ወኪል ናቸው ምናምን እየተባሉ የተቀመጡት ጭምር ሳይቀሩ አማራው እንዲገደል፣ እንዲጨፈጨፍ፣ እንዲፈናቀል ቅስቀሳ አደረጉ። ያኔ ነው እንግዲህ ምን እናድርግ ብለው የተነሱ አንዱ እሳቸው ናቸው እና የተወሰኑ ግሩፖች። ያኔ ታዲያ ይህን የፕሮፌሰር አስራት ዓላማን ተከትለው ዓላማው ደግሞ የግድ የሚያስፈልግበት ወቅት ነው። ለዚህ አማራ ለሚባለው ትልቅ ማህበረሰብ ለኢትዮጵያ እዚህ ደረጃ መድረስ ትልቅ አስተዋጽኦ ያደረገ ማህበረሰብ እንዲህ አይነት ግፍና በደል ሲፈጸምበት ልክ ኖት እውነት ነው ብሎ መነሳትና አብረው መቆም ሲገባው ፕሮፌሰሩን ግን የገደላቸው ራሱ አማራው ነው። እሳቸውም ሲናገሩ የአማራው ጠላት ሆዳሙ አማራ ነው ብለው ነው የተናገሩ። ዛሬ ሁላችንም እያነሳን እሳቸውን ኮት የምናደርገው እውነትና ትክክል ሆኖ በመገኘቱ ነው። ዛሬም እያየነው ያለው ይሄ ነው። የሚገርመው እንደው ብዙ አስኬደን ከራሳችን ሰዎች ከኢትዮጵያኖች ከትግራይ ምንድን ነው የምንማረው ብለን እናስብ። ምንድን ነው መማር ያለብን? የፓርላማ ሰዎች ሳይቀሩ አፈ ጉባኤዋ ሳትቀር ኬሪያ መሐመድ የፌዴሬሽን ምክር ቤት አፈ ጉባኤ ሳትቀር ወጥታ ወደ ክልሉ ሄዳለች። ለምን? የትግራይ ህዝብ ይህ ጉዳይ እንዴት ጫና ይደረግበታል በሀገሪቱ መንግስት ወይም በፌዴራል መንግስቱ በሚል የአማራውን ህዝብ እዚህ ስታየው አሁን አብይ ስልጣን ላይ ከወጣ በኋላ 7 ድፍን ዓመታትን አሳለፈ። ለምንድን ነው ዛሬስ የማይቆጠቁጣቸው? እነዛ እኮ አንደኛ ትግራይ ላይ ምንም የተፈጸመበት ነገር የለም። በነገራችን ላይ የፓርላማ አባላቶቹ የትግራይ ኤሊቶቹ ተጣልተው ተፋልጠው በጣም ከፍተኛ ችግር ውስጥ የገቡት እነዚህ የአብርሃ እንኳን ሳይቀሩ ሰብስበው እስር ቤት ከነ ቤተሰቦቹ የከተቱትን የመከላከያ ሚኒስትሩን ሌሎቹም ያኮረፉ በነበረው ወቅት ፌዴራል መንግስቱ ምንድነው ህዋት ስልጣን ላይ በነበረበት ወቅት ሲሄዱ ግን እንዴት የፌዴራል መንግስቱ ወይም አማራ ይሉታል እነሱ ከመጀመሪያው። ምክንያቱም ራሱ እንትናቸውን ሲያረቁ ራሱ ህዋት ሲያረቅ አማራና ኦርቶዶክስን ማጥፋት የሚል አቋማ ይዞ የተነሳ ቡድን ነው። እኔ ስለ ህዋት ሳወራ እያሱ ትግራይን ኮት እያደረኩ ትግራይን ህዝብ ጋር ምንም የሚያገናኘው ነገር የለም። እነዚህ ጸረ ኢትዮጵያ አቋም ያላቸው የምዕራባውያኑን ዓላማ ለማሳካት የተነሳው ህዋት የሚባለው ቡድን የፈጠመው ችግር ነው ዛሬ ይህንን ያመጣ። ስለዚህ በዚህ ሁኔታ ፈጥረው ትግል ውስጥ ሲገቡ እንዳልኩም
እነዚህ የፓርላማ ሰዎች ጭምር የተጣሉት ጭምር አብረው የሆኑት ትግራይ በዛን ሰዓት ምንም ሳይነካ ነው። ገና ለገና ፌዴራል መንግስቱ ወይም አብይ እንደዚህ ሊያደርጋቸው ይችላል ተብሎ የኛ ይሄ ምንድነው የኛ የአማራው ማህበረሰብ ግን ይህ ሁሉ መዓት ሲወርድበት እንዴት አይቆረቁራቸውም? የተቀመጡት ሰዎች የተወሰኑ ቢወጡ እንዳየኸው የአማራው ጥላት ሆዳሙ አማራ እንደሚባለው አሁን ዮሐንስ ቧያለው የአማራ ክልል ምክር ቤት ነው የነበረው። ጉዳዩን ሲናገር የነበረው አማራ ክልል ውስጥ ነው። አሳልፈው ግን የሰጡት ለአብይ አህመድ። ጥፋት እንኳን አጥፍቷል ከተባለ የአማራ ክልል ምክር ቤት ይህን ሰው በክልሉ አስሮ ፍትህ እንዲያገኝ ማድረግ ሲገባው አሳልፎ አስሮ ወርውሮ ለአብይ ሰጡት። ክርስቲያን ታደለ እንደምታየው በፓርላማ ውስጥ ሆኖ አማራው አንደበት ሆኖ ይናገር ነው። ኦኬ እሱ በፌዴራል መንግስት ነው አብይ ያሰረው። እንኳን እዛው ራሱ ውስጥ ያሉትን የአዲስ አበባ መስተዳደር ውስጥ ለምን ሰው እንዲህ ይደረጋል፣ አማራው ለምን እንደዚህ ይሆናል ብሎ ዶክተር ካሳ ተሻገር ሲያነሳ አንስተው በፌዴራል መንግስት ነው እየወረወሩት ያሉት። የአዲስ አበባ መስተዳደር ከሆነ አዲስ አበባ ራሱ እንደ አንድ ክልል ነው። ለምንድን ነው እዛው አዲስ አበባ በራሱ የማይዳኘው? ለምንድን ነው እያሳለፉ ለአብይ የሚሰጧቸው አማራዎችን? እስካሁን ድረስ በአማራው ላይ ያለው ጫና እንዲበዛ ያደረጉት የመጀመሪያዎቹ ራሳቸው አማራዎች ናቸው። ዛሬም ጭምር ቅድም እንደገለጽከው እናቶቻችን እህቶቻችን ሁሉ ተደፈሩ እያለ አብይ አህመድ ግፍና በደል እንዲፈጸምባቸው ያደረገው ራሱ አማራው ነው። ብዙ ጊዜ በሌሎች እንጠለጠላለን። እንደዚሁ ለምን ይደረጋል? እንደዚህ ለምን ይደረጋል? እኛ ምን ሰርተናል? በተለይ የአማራው እሊት በዚህ በዘውዱ ሾው ሚዲያ በኢሳት ቴሌቪዥንም ብዙ ጊዜ ጠይቀናል። እኔ በቀደም አንድ እንግዳ አቅርቤ ነበር። ምናልባት ፕሮግራሙን ጊዜ አይተህ ከሆነ ፕሮፌሰር መሐመድ ሐሰን የሶማሌ ተወላጅ ናቸው። ስለ ሶማሌ ማህበረሰብ አይደለም ሽጣቸውን ገትረው የሚታገሉት። አማራው ለኢትዮጵያ ወሳኝ የሆነ ማህበረሰብ ነው። እዚህ ማህበረሰብ ላይ እየደረሰ ያለው ግፍና በደል እጅግ ይቆጠቁጠኛል ብለው ነው የተናገሩት። ለምን? የታሪክ ምሁርና ጋዜጠኛ የሆኑትን የወላይታው ተወላጅ ጀግናው በአማራው ስም እንዴት እንዲህ ይደረጋል ብለው ስለተናገሩ ነው ዛሬ በ80 ምናምን ዓመታቸው የሚማቅቁት። ሆዳሙ አማራ ግን ዛሬም ቁጭ ብሎ እየበላ እየጠጣ መልሶ አማራውን እያጠፋ ነው የሚገኘው። ይሄ ነው ክፍተታችን። ከምንሰራው ስራ የምናጠፋው ነው የሚመጣው። ኢቭን የኔን የዘውዱ ሾው ሚዲያን ለማዘጋት ከሚጥሩት የመጀመሪያዎቹ እዚሁ አማራንን የሚሉ ሰዎች ናቸው። በግልጽ መነጋገር አለብን። እያሱ በቃ እንትን ካላል ነው ገብቶ ይፈጠፍታል። መናገር ያስፈልገናል። እኔ በምሰራው ስራ ጥፋት ካለብኝ ልጠየቅ የምችለው እኔ ነኝ። እንደ አማራ ደግሞ ከሆንክ በውስጥ መስመር ነው የምትመካከረው። ዘውዱ ይሄ ፕሮግራም ላይ እንዲህ አይነት ስህተቶች አሉ፣ ይህን ብታረመው ወይ እንደዚህ ብታደርገው ወይ ተሳስተ ይሆን ይህን ነገር የተናገርከው ወይም ይህን የጻፍከው ተብለህ ትጠየቃለህ እንጂ እንዴት በአደባባይ ትወቀሳለህ? ቅድም እንዳልኩ ለምንድን ነው ከትግራይ ወንድሞቻችን ማንባ? ትግራይ ውስጥ በነገራችን ላይ እኔ ትግራይም በሙሉ ዞሬ አይቼዋለሁ። ከአማራው ክልል ባልተሻለ ሁኔታ አሁን መቀሌን ብታየው ከባህር ዳር ወይም ከአዋሳ እየተሻለ አይደለም። ዝም ብለን እንዲህ ነው ከፍተኛ ስቃይ መከራ አለበት ህዝቡ ማለት ነው። እድገትም የላቸውም። አድዋን ብታየው ያ ሁሉ ባለስልጣን ሀገሪቱን የሚመራው የአድዋ ተወላጅ ነው። መለስ ዜናዊን ጨምሮ አቦይ ስብሃት ብትለው ማን ብትለው በሙሉ ወደ 80% ያደርሰዋል። አድዋ ለሚገኘው ማህበረሰብ ግን ጠብ የሚል ነገር አላደረጉላቸው። አይቼዋለሁ። አድዋ ህዝቡ ስቃ ውስጥ እንዲገባ ያደረጉት የተወሰኑ ግሩፖች ናቸው። በተመሳሳይ መልኩ ዛሬም አማራ ውስጥ ያለው ችግርና መከራ እንዲህ ያለ እያወቁ እንዴት አድርገን መስራትና ችግሩን መቅረፍ አለብን ማለት ይገባቸው የነበሩት የአማራ ተወላጆች ዛሬም ለጥፋት ይነሳሉ። እንዳልኩ ይሄ የትግራዩ ይሄ ሁሉ መከራና ስቃይ እየደረሰበትም እንኳን ቢሆን መሪዎቹን አሳልፎ አልሰጠም። እንዳልኩ አድዋን ጭምር ያ ሁሉ ግፍና በደል እየተደረሰ መቀሌም ብታየው
የመቀሌና የአድዋ ህዝብ እንዲህ ነው። እኔ ብዙዎቹን ኢንተርቪው አድርጌያለሁ። ከዛ የመጡትን እንዲህ ነው በአይነ ቁራኛ የሚተያዩት። ግን ጠላት ነው ብለው የሚያስቡትን አካል ሲመጣ አንድ ነው የሚሆኑት። አማራው ይህንን ማድረግ ለምንድን ነው የተሳነው? የኢትዮጵያ ጠላት በተለይም የአማራው ጠላት ማን እንደሆነ ይታወቃል። የህወሓት ቡድን ወይም ህወሓት የሚባለው በተጓዳኝ ኦነግ የሚባለው ቡድን ኢትዮጵያን ለማጥፋት ቆርጦ ከመነሳት በዘለለ አማራ የሚባለውን አከርካሪው መስበር አለብን ብለው እየሰሩ ነው ያሉት። ዛሬ አዲስ አበባ ከተማ እንደምታየው የአማራ ተወላጆች ይበዙበታል ተብሎ ታሪኩንም ከተማውንም ህዝቡንም በትነው አጥፍተውታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሽባ አድርገውታል። እንደ አንድ ካድሬ እየሰበሰቡ ጳጳስ ጭምር ሳይቀር በኮታ የሾሙበት የመደቡበት አማራ ቁጥሩ ይበዛል ተብሎ በተለያየ ተቋም ውስጥ የሚገኙት አየር መንገድን ጨምሮ ባንክን ጨምሮ የሚሰሩ የአማራ ልጆችን ለማጥፋት የተደረገው ጥረት የትየለሌ ነው። ኖ ማለት አልቻለም። ይሄ ማህበረሰብ ለምንድን ነው ዘውዱ ስለ ቀላል ጥያቄ አይደለም የጠየቀው። ቀላልም መልስ የለውም። በዚህም ሚዲያ በዚህ አጭር ፕሮግራም ሁሉ ልንሸፍነው አንችልም። ግን አንድ የሆናና ነጥቦች ላንሳ። ለምሳሌ አሁን ቲፒኤልኤፍን የትግራይን ትግል በተመለከተ ለአንድ ፖለቲካ ትግል የፖለቲካ ድርጅት ያስፈልገዋል። በጣም የፖለቲካ ድርጅት የሚያስፈልገው ድርጅት ስለሆነ ብቻ አይደለም። ለተነሳበት ዓላማ የተነሳበትን ዓላማ በጽሁፍም በምንም አድርጎ ህብረተሰቡን አንቅቶ ህብረተሰቡን በዛ የትግል ዙሪያ አሰባስቦ ለዓላማውና ለግቡ የሚያበቃ ድርጅት ያስፈልገዋል። ይሄ በጣም ግልጽ ሊሆን ያስፈልጋል። በእርግጥ አንዳንድ አሁን ለምሳሌ የቲፒኤልኤፍን ስንመለከት ከአሁኑ እድሜያቸው ጨምረ ስንመለከት ነው ወደ ስንት ከጫካ ውስጥ 16 ዓመት 50 ዓመታቸው ነው እንግዲህ በትግል ላይ ወደ 50 ዓመታቸው እንግዲህ ተመልከት እና አቦይ ስብሐት ገና ልጅ ጎረምሳ ሆነው የጀመሩት ነገር ነው። ዛሬ 80 ውስጥ ናቸው እነሱ እና በብሔር ሐሳብ ተደራጅተው ቀደም ያልኩ ያው አጋዥ አላቸው ከውጭ የመጀመሪያው አጋዣቸው ሻቢያ ነው። ለሻቢያ ሄደው ገብረው የኤርትራ ነጻነት እንደግፋለን ብለው ዲክሌር አድርገው ከዛ በኋላ በዛ ተስማምተው ጃማይካ የሚባል ሰው ተመድቦላቸው ምናም ሊዮዝን አድርጎ እስከ ስልጣን ድረስ የደረሰ ሰው ነው። በፖለቲካ ተደራጅተው በሂደቱ ብዙ መጥፎ ስራ ሰርተዋል። በትግራይ ውስጥ ኢትዮጵያዊ ነን ብለው የሚያስቡ አርበኞችንም ሌላ የፖለቲካ ድርጅቶችን ኢንክሉዲንግ ኢሃፓ ከዛ በፊትም ስሙን አላቆም አንድ የትግራይ ድርጅት እንዲሁም ኢዲዩን ሁሉ አስወግደው ፖለቲካሊ በመሳሪያ ማስወግደው ብቸኛ ሆነ ድርጅት ሆነው ወጥተው መጨረሻ ላይ ለድል በቁና ያ ድርጅት መኖሩ የትግራይን ህዝብ ለአንድ ዓላማና ለአንድ ግብ እንዲሰባሰብ አድርጎታል። ያ ብቻ አይደለም፣ ስልጣን ከያዙ በኋላ ያው ትንሽ ሊያነጋግር ይችላል። በተቻለን መጠን ኢሊቱ ክፍል የምትለው ተጠቃሚ እንዲሆን አድርገውታል። ዛሬ በአውሮፓም በአሜሪካም የምታያቸው ባለብዙ ሀብቶች በተለያየ ዩኒቨርሲቲ ኢንስቲትዩሽንም የምታያቸው የነሱ የዛ ስራ ውጤቶች ናቸው። በአንጻሩ ግን አማራው በፖለቲካ በሚሳተፍበት ሰዓት ከነበረው ታሪካዊ አመጣጥ አንጻር በአብዛኛው ጊዜ በኢትዮጵያዊነት ማዕቀፍ ውስጥ ነው የሚገባው እና ከዚህ ቀደም ወያኔ በነበረችበትና ምርጫ ተብሎ በተባለው በቅንጅት ውስጥ ተሰባስቦ የነበረ ነው። ከዛ ተመታ። ከዛ ሲመታ ደግሞ ግንቦት 7 በሚለው ስብስብ ውስጥ ገባ እና በዛ ውስጥ እንግዲህ የነበረው ስብስብ በጣም ብዙ ፖለቲካ አለው። እዛ ውስጥ አንገባም። አማራን ወደ ጎን የተወ የነበረና በዛ ውስጥም ምንም አማራው ነቅቶ የራሱን የፖለቲካ ድርጅት ያላቋቋመ ነው። እንግዲህ የፖለቲካ ድርጅት በአብዛኛው የሚቋቋመው በምሁራኖች ነው፣ ፊደል ቀመስ በሆኑ ሰዎች ነው።
ከታሪክ ተምረው ከሌሎች ትግል ተምረው ምናምን እየተማሩ የሚቋቋሙ ነው። ግን በአማራው ፖለቲካ ውስጥ ንቁ ተሳትፎ አላቸው የምትላቸው አንዳንድ ሰዎች ወይ ከዚህ ቀደም ኢህአፓ የነበሩ ናቸው፣ ወይ መኢሶን የነበሩ ናቸው፣ ወይ ደርግ የነበሩ ናቸው። ከዛም አልፎ ደግሞ ወያኔ ሲመጣ ወያኔ ሆኑ፣ አሁን ደግሞ ብልጽግና ሲመጣ ብልጽግና የሆኑ ናቸው። የአማራ የራሱ የሆነ አንድ የሆነ ወጥ ፖለቲካ ድርጅት አልነበረውም። ስለዚህ አሁን ለምሳሌ ከደርግ በፊት በደርግና ከደርግ አካባቢ የነበሩትን ስንመለከት በኢህአፓ ፖለቲካ መመታታቸው፣ የኢህአፓን ፖለቲካ ስንመለከተው በብሔር ፖለቲካ አንዱ የሚያምን ነው። ስለዚህ ያው ኢህአፓ ስሙ ራሱ እንደሚናገረው ነው። ስለዚህ እነዚህ ከዛ ተገፍተው የወጡት ልጆች ወይንም ኢንተሌክቹዋሎች ከሞት የተረፉት ማለት ነው። የጎንደሩን ግጥም ማስታወስ እንወዳለን። መላኩ ተፈራ የአምላክ ታናሽ ወንድም ይህንን ማርልኝ ደግሜ ያልወልድም ብላለች የጎንደር እናት እየተባለ የጎንደርን ወጣት የጨፈጨፈው አብዛኛው የአማራን ኢሊት የተጨፈጨፈበት ነበር ምሁርና የተረፈው ክፍል ተደናግጦ አሜሪካና አውሮፓ ከገባ በኋላ ወይ አዲስ የፖለቲካ ድርጅት አላቋቋመም፣ አብዛኛው በህይወት ጉዞ ውስጥ ተጠልፎ ቀረ። ከዛም ትንሽ ደግሞ የተረፈው ይውጣ የተባለው ስትመለከተው በዚህ በግንቦት እንቅስቃሴ ውስጥ ገባ። እስከ ቅርብ ጊዜ ወያኔ እስክትወርቅ ድረስ አብዛኛው የአማራ ኢሊት የምትለው ክፍል በዚህ በግንቦት ስብስብ ውስጥ ነበር የነበረው እና እንዲያውም ወያኔ ስትወርድ አብዛኛው የአማራ ልሂቃን ሻንጣውን ሸክፎ አዲስ አበባ የገባበትና አብይን ለማገልገል ፈቃደኛ የነበረበት ነው። ግን የአብይ ዓላማ ሌላ ስለነበር ተመልሰው እንዲወጡ ወጥተዋል። አሁን እነዚህ ሰዎች በእንደዚህ አይነት ሁኔታ የአማራው የፖለቲካ ድርጅት እስከዛሬ ሊመሰረት አልቻለም። ከዛ በኋላ ወያኔ መሰረተችው አዲሱ ወደ ሌላ ሰዓት እዚሁ ላይ እስቲ እናስብበት። አሁን እንዳልከው አንደኛ የአማራው እሊት ያው ፖለቲካውን እንዳልከው ነው። ወደሩ ታጣቂ ኃይሉ መቼም ፓርቲ አቋቋሙ ምናምን አይደል፣ ብዙ ጊዜ በእሊቱ ነው ወይም ደግሞ ተማርን በሚሉ ሰዎች ነው ስራዎች የሚሰራው። በአብዛኛው ሰነዶች ተሰርተው አንዳንድ ስራዎች ተሰርተው በዛ መልኩ ነው የሚደረገው። እውነት ነው፣ እሱ ምንም ጥርጥር የለውም። ግን የአማራው እሊት አሁን ቅድም ኢንተሌክቹዋል ብላቸዋል። እነዚህ በትግራይ በኩል ያሉት ናቸው ብዙ ነገር እንደዚህ ያደረጉት ተጠቃሚ ናቸው ብለሃል። የአማራው እሊት ከትግራይ እጅግ እጥፍ የበረከተ ነው ወይም ብዙ ነው። አዎ ይህ የሆነበት ምክንያት ከቁጥሩ አንጻር ወይም ደግሞ በሆኑ አጋጣሚዎች በዛን ጊዜም ብዙዎቹ የተማሩ ስለሆኑ ለምንድን ነው የሚንጠለጠሉት ሌሎች ፓርቲዎች ላይ? አሁን ቅንጅት ላይ ብታየው በጣም በርካታው የአማራ እሊት የነበረበት ነው። ከዛ ሲወጡ ጠንከር ብሎ ራሳቸውን ማያ ሲገባቸው ግንቦት ሰባት ብርሃኑ ነጋ እንዴት አድርጎ ኢትዮጵያን እያጠፋ አማራው ላይ ያለው ጥላቻ ምን እንደሆነ ያውቃሉ። አብረው የሚሰሩ ብዙዎቹ ናቸው እዛ ውስጥ ያሉት። ግንቦት ሰባት ብሎ ሲመጣ እዛ ላይ ደግሞ ለምን አንጠለጠላሉ? ለምንድን ነው ራሳቸውን ችለው? ይህን ትልቅ ማህበረሰብ በኢትዮጵያ ውስጥ እኮ አንዳንዶች እንደውም በቁጥር አንደኛ ነው የሚባል ነገር አለ። ኦሮሞ ነው የሚባለው በስታቲስቲካል ዳታ አቆጣጠር በኦሮሚያ ክልል ያሉት በብዙ ሚሊዮን የሚቆጠሩ የአማራ ተወላጆች ያው በማህበረሰቡ አካባቢ ኦሮሞ ነን ስለሚሉ በደቡብም ያሉት የዛኑ ስለሚጠሩ ነው እንጂ በቁጥር ደረጃ ከተደመረ የአማራው ቁጥር ከኦሮሞ ቁጥር የበለጠ ነው። እንግዲህ እሺ እንበለው ባለው የኢትዮጵያ ስታቲስቲካል ዳታ አንደኛ ኦሮሞ ነው እንኳን ብንል ይህ ግዙፍ የሆነውን ሁለተኛውን ቁጥር የያዘውን የአማራ ማህበረሰብ ወክለው መስራት ሲገባቸው ለምንድን ነው የሚንጠለጠሉት በጥቃቅን ግሩፖችና ቡድኖች ውስጥ? ምንድን ነው ችግራቸው? አሁንም እኮ ቅድም ወዳልኩት ነው። ይኸውልህ እንዲያውም በዚህ ላይ ገዱ ስላለው ያስታውሰዋል ይህን ቃል። በአንድ ስብሰባ ላይ ስለ ድርጅት ጥቅም አሁን የገባን አለ ገዱ ሲናገር በአንድ ስብሰባ ላይ እና ትንሽ ሆነው ተደራጅተው ብዙሃኑን ፈጁት ወይንም ደግሞ አንበረከኩት ብሏል። ድርጅት በጣም ወሳኝ ነው። አሁን ለምንድን ነው ያልከው ጥያቄ ነው። አሁን እዛ ላይ ለምንድን ነው አማራው እንደዚህ ሆነው ነው? እንግዲህ አሁን ብዙ ውስብስብ የሆነ ነገር አለ። በቀላል ስለህ ራሱን የቻለ ፒኤችዲ ስራ የሚያሰራ ጥያቄ ነው የጠየቀውና ለምሳሌ የደርግ መንግስት ሲመጣ በመጀመሪያው የተመታው ይሄ የአማራው ኢሊት የተባለው ክፍል ነው። ከስልሳዎቹ ጀምረ ሌሎችም ብሔረሰቦች ቢኖሩት በአብዛኛው የተመታው በዛ ነው። መሬቱን ንብረቱን እንዲሸማቀቅ የተደረገበት ሁኔታ ነው። ከዛ በኋላ ኢህአፓ ራሷ መታ
አማሮች ራሳቸው ማለት ነው የኢህአፓ መንበሮች በአማራው ላይ ነው የዘመቱት አዳሃሪ ያሉ ማለት ነው። ይሄንን አዳሃሪ በለው ያሉ አባቶቻቸውን ነው ሲቀጠቅጡ የነበሩት የዛ ትውልድ ማለት ነው። እና አሁን እነሱም ደግሞ ተመቱ፣ አየህ ፖለቲካሊ ተመቱ። እና ቀስ በቀስ አሁን እዚህ ላይ በጥንቃቄ ማየት አለብን። ቀስ በቀስ አማራው ሊደርሺፕ እንዲያጣ፣ አመራር እንዲያጣ፣ መሪ እንዲያጣ፣ ሁነኛ ሰው እንዲያጣ የተደረገበት ሂደት ነው የተደረገው። አየህ ድሮ ለምሳሌ አሁን እንደምሳሌ ብሎ ሰደን ለምሳሌ አሁን ለምሳሌ ኃይለ ሥላሴ ወደ እንግሊዝ ሀገር መጥተው መቀመጣቸው ብዙ ሰዎች አንዳንድ ጊዜ ሊወቅሷቸው ይችላሉ። ግን እሳቸው መኖራቸው አርበኛው ሲመለሱ አርበኛው በእሳቸው ዙሪያ እንዲሰባሰብ እድል ፈጥሮላቸዋል። ምክንያቱም አመራር አለ። ነገር ግን አሁን አማራው ከተማ አሁን ለምሳሌ ከተመታ በኋላ በእንደዚህ አይነት ሂደት ውስጥ የራሱን አመራር ሊፈጥር አልቻለም። ስለዚህ ምንድን ነው የሚያደርገው? አመራር በፈጠሩት ላይ ይንጠለጠላል። ለዚህ ነው ለምሳሌ በኢህአፓ ላይ በእንትን ለምሳሌ በዚህ በወያኔ ላይ ተንጠልጥሎ የገባው። ምክንያቱም ወያኔ የተደራጀ ነው፣ የራሱ ስትራክቸር አለው፣ የራሱ መዋቅር አለው፣ የራሱ ሰራዊት አለው፣ የራሱ ህዝብ አለው፣ የራሱ ገንዘብ አለው፣ የራሱ መሳሪያ አለው። ስለዚህ አንድም ወንም ሁለት አማራ የምትለው ነገር እዛ ጋር ተንጠልጥሎ ይገባል ማለት ነው ለትግል ብሎ። ስለዚህ አሁን ለምሳሌ በዚህ በቅንጅት ከተመታ በኋላ የግንቦት ሰባትን ሲወስዱት የተደራጀው ክፍል ለምሳሌ በዛ ሂደት ላይ ጀግና ወይንም ደግሞ መሪ ሆኖ የወጣው ቅድም ያልከው ዶክተር ማነው ፕሮፌሰር ብርሃኑ ነው። ስለዚህ በብርሃኑ ዙሪያ ተሰባሰቡ ማለት ነው እና ሌሎችም አሉ። ስለዚህ ኢቨን ቅድም ያልከው ነገር ለምሳሌ አንድ በጣም ጥያቄ የሚጠይቅ ለምሳሌ በኢትዮጵያ ውስጥ አመራር ለመሆን በከፍተኛ ደረጃ አመራር ለመሆን የሁለት ቋንቋ ባለቤት መሆን አለበት ሲሉ አማራውን ለመምታት እንደተዘጋጁ እንኳን አልገባው። ይሄን ጥያቄ ለሌላ ሰው ጠይቄያለሁ እዛ ውስጥ የነበር። ይሄ ሲደረግ የት ነበራችሁ? ለምንድን ነው ጥያቄ የሚጠየቀው? የቋንቋ ልዩነት በፖለቲካ ድርጅት ስትመጣ ምን እየተደረገ መሆኑን አሁን ይሄን ስነግርህ እንግዲህ የድርጅት አሁን ለምሳሌ አሁን ውይይታችን ግልጽ የሆነው ለምሳሌ በኢትዮጵያ ውስጥ የተሻለ የፖለቲካ አስተሳሰብ ወይንም ደግሞ ለምሳሌ የንግስናውን ፖለቲካ ካጡ በኋላ የንጉሳውያን ቤተሰቦች ብዙ ተበትነው በእንግሊዝና በአውሮፓ ሲኖሩ በአሜሪካም ሲኖሩ ፕሮግሬሲቭ የሆነ እንደ ኮንሰርቫቲቭ የሆነ ፓርቲ ለኢትዮጵያ ይበጃታል የሚል የፖለቲካል ድርጅት አላቋቋሙ። አየህ የንግስና ካውንስል ነው የንጉስ ካውንስል ብለው ለብቻቸው ተቋቁመዋል። አንድ ሰው ልዑል የሚባል ሰው አለ። የሚወለዱት ልጆች ልዕልትና ልዑል እየተባሉ በራሳቸው ሰርክል ውስጥ ነው ኃላፊነት ያለባቸው ሰዎች ናቸው። እድልም የነበራቸው ሰዎች ናቸው እና በየቦታው ስትመለከተው እንደዚህ አይነት ክፍተት ትመለከታለህ። በተጨማሪም አሁን ደግሞ እዚህ ላይ አንድ ነገር በተጨማሪም ደግሞ ማስፈልገው አማራው አመራር እንዳይኖረው በጠላትም ተሰርቷል። ቅድም እንደነገርኩ በመግደል በማሳደድ ቅድም ያሰካቸው ፕሮፌሰርን ብንመለከት እሳቸውን በእስር ቤት አንገላቱ በመግደል እና ሰው እንዲህ አይነት ነገር ግፍ የተፈጸመበት ሰው ነው። ስለዚህ አሁን አንዳንድ ጊዜ ፖለቲካሊ ለምሳሌ አሁን ለምሳሌ ከ200 በላይ የአማራ ልሂቃን በእስር ቤት አሉ ከነ መስከረም አበራን ጨምሮ። እነዚህ የአማራ ልሂቃን የአማራ ትግል መሪዎች መሆን የሚችሉ ሰዎች ነበሩ። አየህ በተለያየ ፖለቲካ ስህተትም ቢሰሩ ትክክልም ቢሆኑ ባይሆኑም ግን የፖለቲካል ስብስቦች ናቸው። እነ ዶክተር ወንደሰን ቅድም የጠቀስናቸው እነ ክርስቲያን ታደለ የመሳሰሉ ዛሬ እስር ቤት ውስጥ ተገኝተው የሚገኙ ፖለቲከኞች በሙሉ የአማራ መሪ መሆን የሚችሉ የነበሩ ናቸው። ነገር ግን ይህንን መሪ ለመስለብ ወስዶ እስር ቤት ከተታቸው። የሚገለውን ገደለ። ለምሳሌ ጀነራል አሳምነው መውሰድ እንችላለን። እነ ዶክተር አምባቸው መውሰድ እንችላለን። አማራው ላይ ስልታዊ የሆነ ከደርግ ጀምሮ መሪ እንዳይወጣ ጥቃት እየተደረሰበት ነበር። አሁን ጥያቄው ግን የሚመጣው ይሄ ኤክስኪውዝ ሊሆነን አይደለም። ይሄ እንደው እንትን ሊሆነን አይደለም፣ ሰበብ እንዲሆነን አይደለም። የእናቴ መቀነት አደናቀፈችኝ የሚባል ነገር አይደለም። ነገር ግን በውጭ ደግሞ ያሉ እንቁ የሆኑ የአማራ ልጆች አሉ። በስም ልንጥቀሳቸው የምንችለው
አንዳንድ ጊዜ እንዳውም መሪ ሁኑን ብለን የጠየቅናቸው ሰዎች አሉ። በየቀኑ ሚዲያ ላይ የወጡ የሚጮሁ አሉ፣ የሚለፈልፉ በማስተማር ስም ማለት ነው። አሁን እነዚህ መጽሐፍ የጻፉ በየቀኑ ጽሁፍ የሚጽፉ ሰዎች አሉ። አትሊስት እነዚህ ሰዎች እናንተ ቅቡልነት አላችሁ። ለምሳሌ የአማራ ህዝብ በአንድ በኩል ትንሽ ጎዳ ያደረገው ምንድነው? ፕሮፌሰርና ዶክተር ይወዳል። በጣም የተማረ ሰው ይወዳል። በታሪክም ስለመጣ ነው ማለት ነው። ምክንያት ይሄ የመጀመሪያዎቹ ዩኒቨርሲቲዎች እንደውም የአንዱ በአፍሪካ ውስጥ የአማራ የትምህርት ስርዓት ይሄ በቅስና ትምህርት ቤት የነበሩ ዩኒቨርሲቲዎች ናቸው። ኦክስፎርድ ምናምን የምትላቸው የቅስ ትምህርት ቤት የነበሩ ናቸው እና ትላልቅ ዩኒቨርሲቲዎች ናቸው። ስለዚህ አንድ አማራ ሰው ከቆሎ ተማሪነት እስከ ትልቅ የቅስና ማዕረግ ለመድረስ የ30 ዓመት የ40 ዓመት ጉዞ አድርጎ ይምናል። ለተማረ ሰው ለውቅ ሰው ትልቅ ክብር አለው። ያ ባህል ተሸጋግሮ ወደ ዘመናዊው የቀለም ትምህርት ውስጥ ነው የገባው። ስለዚህ አንድ ሰው ተማረ ሲባል አወቀ ሲባል ተመረቀ ሲባል ድሮ እልልታና ድግስ የነበረበት ዲግሪውን አሁን ፕሮፌሰር ዶክተር ስትሆን ማለት ነውና ትልቅ ክብር አለው። እነዚህ ሰዎች ያንን ኃላፊነት ወስደው ተሰባስበው እርስ በርሳቸው አንድ ድርጅት አቋቁመን እንምራ አላሉም። ይሄ የተለያየ ምክንያት አለው። አንደኛ በዚህ ላይ በትክክል እንነጋገር ብላ መደባዊ ባህሪያቸው የምንለው ነው። ይሄ ትንሽ ማርክሲስት ፍሬምወርክ የሚሉት ነው። በዛ ማዕቀፍ ውስጥ የሚታይ ነው። ምክንያቱም የመካከለኛ ገቢ ያለው ይህን ከበርቴ የምትለው ክፍል ያለው የተመቻቸና የተደላደለ ኑሮ ነው የሚኖረው። እንደምታውቀው አንድ ሜዲካል ዶክተር ለምሳሌ አሜሪካ ሀገር 100,000 200,000 ብር የሚከፈለው ሊኖር ይችላል። እኔ አንድ ጊዜ ለአንድ ኢንተርቪው የጠራው ሰው የአንድ ፋርማሲኩላር ካምፓኒ ሲኦ ነው። ይሄ ሰውዬ ግፋቢል $500,000 የሚከፈለው ሰው ሊሆን ይችላል። ስለዚህ ያንን የተደላደለ ኑሮ ትቶ ለመምጣት ከፍተኛ የሆነ ንቃተ ህሊና ሊኖረው ያስፈልጋል። ከፍተኛ ከዛ በላይ። ስለዚህ ያንን የተደላደለ ህይወት ኑሮ እጁን ጠቅልሎ 24 ሰዓት ለአማራ ህዝብ ታገላለሁ ብሎ አይገባም። ይሄ የመደባዊ ባህሪያቸው ነው። አሁን ለምሳሌ አሜሪካ ውስጥ ብዙ ምሁራኖች አሉ። አሁን ብዙ ሰው የሚለው የሁሉ አማራ የሁሉ ምሁር ተሰብስበው እንዴት ነው ማንንቀሳቀሰው ይላል። ኖ ሞርጌጁን ጥሎ ቤቱን ጥሎ ደሞዙን ጥሎ እጁን ጠቅልሎ አይመጣልህም። ለይስሙላ ሚዲያ ላይ መጥቶ ይናገራል። አንደኛ ከራዳር በዲፕሎማሲ ከራዳሩ እንዳይወጡ አለሁ ለማለት ፊታቸውን ለማሳየት አንድ ነገር ቢፈጠር እነሱ ናቸው የሚሄዱት። ስለዚህ እንትን አይለም። ሌላው ደግሞ ይሄ አንደኛው መደባዊ ባህሪ ነው። ሌላው ደግሞ የአካዳሚክ የሆነ የትምህርት ሰዎች ባህሪ ደግሞ አንዳለ ብዙ እኔ እንደው ከትላንትና ወዲያ ነው ደንግጬ ነው አንድ ሰው ከእንግሊዛዊ ሲናገር ስምጄ በእንግሊዝ ሀገር እንደ አለ እንደ ብዬ ተገርሞት ምሁራኖቹ በአንድ ቃላት ይጣላሉ። ትልቁ አሁን እዚህ ጋር አማራ ህዝብ እየሞተ ነው እንላለን አይደለ? አብይ ጠላት ነው እንላለን። ትልቁ እዛ ጋር ያለ መነሻ እዚህ ጋር መድረሻ እዚህ ጋር በሚል ውዝግብ ውስጥ ይገባል። ገብቷልም በኢህአፓ ድሮ እንደምናውቀው አቸነፈ ተሸነፈ ላባደር ወዛደር እየተባለ እንደሚጣላው ማለት ነው። ዛሬ ምሁሩ ጋር ስትሄድ ለምሳሌ ስብስብ ብትሄድ 10 ምሁራኖች ተሰብስበው ሊቃኖች ማለት እነዚህ ማለት ፕሮፌሰሮች ዶክተር ምናምን የተባሉ በዩኒቨርሲቲ ውስጥ አንቱ የተባሉ ዋንጫ የተሸለሙትን አስቀምጠ ብትላቸውና ክቡር ዶክተር ይሄ እኮ እንደዚህ አይደለም ብትለው ይጠምድሃል፣ ይጣልሃል፣ አይወድህም። ሂስ አይፈልጉም፣ መተቸት አይፈልጉም። እንኳን ከነሱ ዝቅ ያለው አይደለም ከጎናቸው ያለው ሰው ሊተቻቸው አይፈልግም። ዶክተሮቹ እርስ በርሳቸው እየተሞካካሹ ነው ያሉት። ለምን እውነቱን አንነጋገርም? ይሞካካሻሉ። ይኸውልህ በአንድ ወቅት ላይ እኔ ልንገርህ፣ አንድ ወቅት ላይ እንዲያውም ይሄንም ከነስሙ ይፋ ላድርገው ዛሬ ትንሣኤ ዘኢትዮጵያ ህብረት የሚባል አንድ ነበር። እዛ ውስጥ የተሰባሰቡ ሰዎች አይደለም ለኢትዮጵያ ለአፍሪካ ይበቃሉ። እውነት ነው። ፕራውድሊ አካነስፊ በቃ በእውነት ለመናገር ማለት ነው። ዶክተሮች፣ ፕሮፌሰሮች ጥንቅቅ ያሉ አዋቂዎች ናቸው። ነገር ግን ያ ስብስብ ተሰባስቦ የፖለቲካ ድርጅት ሊሆን አልቻለም። ለምን? ትከሻ ለትከሻ ይታያሉ። አንተ ዶክተር ነህ፣ እኔ ዶክተር ነኝ። አንተ አታዘኝም፣ እኔ አላዘህም። እኔ የምናገረውን አንተ አታርመኝም፣ አንተ የምትናገረውን እኔ አላርምህም። እንዲህ ተፈራርቶ ነው ያለው ምሁሩ ላይ
ሂስ መተቸት ተሳስታችኋል ማለት ወይንም ደግሞ ኢቭን አንዳንድ ጊዜ አልገባኝም ብለህ የሆነ ነገር ስታረግ ካራ ነው የሚቀርብልህ። ይሄ የኢንተሌክቹዋሉ በሌላም ቦታ ሰምቼዋለሁ፣ ድንገት ክሊፑን እልክልሃለሁ ታዳምጠዋለና የምሁራኑ ችግር ነው። ስለዚህ ምሁራኑ በፖለቲካ ላይ ወጥቶ የተሳሳተውን አርሞ አሁን ለምሳሌ በዚህ በፖለቲካ ትግል ውስጥ እኔም ባደኩበት በተማርኩበት ሂስና ግለ ሂስ የሚባል ነገር አለ። ፖለቲካ ውስጥ ስትገባ ዓላማህን ይዘህ ሰነድህን ይዘህ ስትገባ የሰራኸውን ስራ ትሰራለህ፣ ያልሰራኸውን ነገር ትናዘዛለህ። በቤተ ክርስቲያንም አለ ኃጢአት መናዘዝ ማለት ከዛ ተመሳሳይ ነው። ከቤተ ክርስቲያን ትምህርት ነው የተወሰደው የፖለቲካ ትምህርት። በነገራችን ላይ ትናዘዛለህ፣ ትታረማለህ፣ ትቀጥላለህ። ማትታረም ከሆነ ኤክስኮሙኒኬት ወይንም ደግሞ ከድርጅቱ ትባረራለህ ማለት ነው። ያሁኑ ግን ኢንተሌክቹዋል እንዳላረዝበው ይሄን ነገር ያሁኑ ግን ኢንተሌክቹዋል ኢንተሌክቹዋል የምትላቸው ክርክርና ሙግት ያለባቸው ያልተስማሙት ቅድም የተከስከው ውስጥም ተሰባስበው ግጭት የገቡት የአማራው ኤሊት ወይም ኢንተሌክቹዋል ናቸው። ኦር የሌላውም እንደዚህ አይነት ችግር አለበት በኤሊቶች ደረጃ። በእርግጥ የሌላውም ችግር አለበት ስለ አሁን ለምሳሌ የለበትም አይደለም። ለምሳሌ የቲፒኤልኤፍን ብንወስደው ቲፒኤልኤፍ ገና ከጅምሩ ብዙ ኢንተሌክቹዋሎች ወይንም ምሁራኖች ያባረረ ወይንም የወጡ የነበሩ ናቸው ብዙዎቹ። አሁን የምናያቸው አሁንም ያሉ ዛሬም እየወጡ ያሉበት ሁኔታ ነው። ፖለቲካ ውስጥ እንደዛ አይነት ነገር ይፈጠራል። አይፈጠርም አይደለም። የአማራውን ብቻ ዩኒክ የሚያደርገው ነገር የለም። ነገር ግን የአማራውን ስለምንነጋገር ነው እንጂ ለምሳሌ በዚህ በኦሮሞ ንቅናቄ ውስጥ ብትመለከት በኦኤልኤፍ ምናምን የጫት መስራቹን ምናምን የራሳቸው ኦሮሞ ወንድሞቹ ናቸው ገደሉት። አየህ፣ እርስ በርሳቸው በስልት ባለመስማማት ብዙ ውጥንቅጥ የወጣበት ሁኔታ አለ። ፖለቲካ ላይ እንደዚህ አይነት ነገር አለ። ነገር ግን የአማራውን ስንነጋገር ለየት የሚያደርገው ምንድነው? አሁን እነሱ ለምሳሌ ኦኤልኤፍን ስትመለከት አትሊስት የተመሰረተ ድርጅት አለ፣ ወይንም ደግሞ ቲፒኤልኤፍን ስትመለከተው የተመሰረተ ድርጅት አለ። ኤንሲ ውስጥም ለምሳሌ የፋንክሽኖች ነበሩ፣ ሌሎችም ድርጅቶች ውስጥ በየቦታው። ነገር ግን ያ የተመሰረተው ድርጅት በቋሚነት የሚቀጥል ይሆናል። ሰዎች ይመጣሉ፣ ሊሄዱ ይችላሉ፣ ድርጅቱ ግን ይቀጥላል ማለት ነው። ነገር በዚህ በአማራው ኮንቴክስት ግን ስንመለከተው ወይንም ደግሞ መዋቅር ውስጥ ስንመለከተው እንደዚህ አይነት ነገሮች አልተፈጠሩም። ስለዚህ እርስ በርሱ የመተያየት ነገር አንደኛው ትልቁ የመፈራራት ነገር ትልቁ ችግራቸው ነው። በቃ አንቱ ተብለው ተከባብረው ነው ተጠባብቀው ነው የሚኖሩት። ስለዚህ ወደ ትግል አይገቡም። ትግል መስዋዕትነትን ይጠይቃል። በትግል ውስጥ ስህተት ሊጠይቀል ይችላል። አንድ ጊዜ ሻለቃ ዳዊት በዚህ ጉዳይ ላይ ስንናገር ስለ ድርጅት ወንድሞች ምንድን ነው የምትሉኝ? 25 ጊዜ ስብሰባ አድርገን 25 ጊዜ ድርጅት አቋቁመን 25 ጊዜ ፈርሶብናል አሉ። ይሄ ችግር አለ። እነዚህ ችግሮችን ካላረምናቸው በጣም አስቸጋሪ ነው። አሁን ደግሞ ሌላ ችግር መጣ። ሶስተኛ ሌላ ችግር የመጣው ምንድነው? ቅድም እንዳልኩ ፋኖ በጎንደርም ተደራጅቷል፣ በጎጃምም ተደራጅቷል፣ በወሎም ተደራጅቷል፣ በሸዋም ተደራጅቷል። አየህ፣ ይሄ አደረጃጀት በምሁራን ውስጥም ገብቷል። በትክክል መታወቅ ያለበት ነገር ነው። ምክንያቱም በምሁራን ውስጥ ፊት ለፊት ሲናገሩ አያድርጉት እንጂ ለምሳሌ 10 ሰዎች ሆነው ቢሰባሰቡ ያ ስብሰባቸው ላይ በኋላ የሚሰባሰቡት በተወለዱበት ደግሞ ሌላ ስብሰባ ያካሂዳሉ። ሌላ ቡድን ፈጥረዋል። ኦልሬዲ እዛ ጋር ሌላ ገንዘብ መዋጮ ፈጥረዋል። ሌላ ዶክሜንት አዘጋጅተዋል። አየህ፣ ስለዚህ የፋኖ ትግል ወደ አንድ መምጣቱ እንደውም ትልቁ የሚረዳው የነበረው እዚህ ጋር የተበታተነውን የአማራ ኢሊት የማሰባሰብ ማግኔት ይሆናል። እነዚህ ነበሩ ማሰባሰብ የሚገባቸው። ነገር ግን ሊሆን አልቻለም። ያው አንድ የተሰጠ ስንተናል እና እነዚህ ሰዎች የአማራ ፋኖ አንድ ቢሆንና አንድ ወጥ ቢሆንና ተድለን አንድ አመራር ዲሞክራቲካሊ በሆነ መንገድ በሰለጠነ መንገድ የተመረጠ አንድ አመራር አምጥተው ትግሉን ቢቀጥል ኖሮ ይሄ ምሁሩ የሚወሸቅበት ጎጥ የለውም። አሁን ምሁሩ ከገበሬዎቹ ከልጆቻቸው ከታች ካሉት ልጆች የበለጠ ጎጠኛ ነው።
አየህ አሁን ለምሳሌ ይሄንን በዚህ ጉዳይ ላይ ሰለ በሚዲያው ላይ እንመጣበታለን። አሁን በሚዲያ ላይ እና በዚህ ላይ የምትለው ነገር ካለ ግን ብዙ ያለው በጣም አመሰግናለሁ። እንግዲህ ተመልካች አድማጮቻችን አሁንም እየተከታተላችሁት የምትገኙት እዚህ እንግሊዝ ከሚገኘው የዘውዱ ሾው ሚዲያ ነው። እንግዲህ በተለይም አሁን ጀመር አድርጎት ነበር እያሱ ያስቆምኩበት ምክንያት በሰፊው የምንተነትናቸው ጉዳዮች ስላሉ ነው። አሁን በክፍል 2 ላይ እንመለስበታለን። የአማራው እሊት ያለበትን ችግር በተወሰነ ደረጃ ወንድማችን እያሱ ለማስቀመጥ ሞክሯል። በውጭ የሚገኘው ማህበረሰብ በተለይም በየጎጡ የመሰባሰብና የመደራጀት ያመጣው ጣጣ ምን ይመስላል? የጎጃም፣ የሸዋ፣ የወሎ፣ የጎንደር የሚባሉ ማህበራቶች ተቋቁመዋል። እነዚህ እንደገና ተመልሰው ወደ አንድ እንዲመጡ የተደረጉ ጥረቶች አሉ። በሰሜን አሜሪካ ብቻ ከ40 ያላነሱ በአማራ ጉዳይ ተሰባሰቡ አሉ። እነዚህም ወደ አንድ እንዲመጡ የተደረገበት ጥረት አለ። ምን ላይ ነው የደረሰው? ሚዲያውንም ጨምሮ የምንመለስበት ነው። በክፍል 2 ላይ ውይይታችን እንድትከታተሉ በማክበር ጋብዛለሁ። ተመልካች አድማጮቻችን በጣም ሰፊ ውይይት ነው የምናደርግበት። በተለይም በውጭ የሚገኙት የአማራ ማህበረሰብ የፈጠሯቸው ውስብስብ ችግሮች በትግሉ ላይ ያደረሱት ተጽዕኖችና አሁንም እንዲጓተት ያደረጓቸው ነገሮች ምንድናቸው የሚለውን በክፍል 2 ውይይታችን እንመለስበታለን። እስካሁን ከዝግጅቶቻችን ጋር አብራችሁ ስለቆያችሁ ከልብ እናመሰግናለን። በክፍል 2 ያለውን ዝግጅት አሁንም ከወንድማችን እያሱ ኤፍሬም ጋር በሰፊው እንመጣበታለን። ለአሁኑ የክፍል 1 ውይይታችንን በዚህ ቋጨን። መልካም ጤና ይስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው